አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? እንዴት አላችሁልኝ? ሁሉ ሰላም ከኔ ጋር ሁሉ ሰላም። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ እስኪ በአንዳንድ ነገሮች ዲስከስ እናድርግ እና ደግሞ ያው እኔ የተሰማኝን ለመናገር ያክል ነው የመጣሁት ማለት ነው። እና ደግሞ ማለት ነው ሰብስክራይብ አድርጉ፣ ላይክ አድርጉ። እስኪ ዛሬ እኔስ ለምን ይቅርብኝ ላይክ ሰብስክራይብ እያደረጋችሁ ኮሜንት አስተያየታችሁን እያስቀመጣችሁ አበረታቱኝ። ምን ይሼ ነው እና ለማንኛውም ማለት ነው ቶሎ ቶሎ አሁን ቪዲዮ እንትን እያልኩ እየሰራ አይደለም። ምክንያቱም የሆነ ሀይሚዬና ብሩኬ እንደ በፊቱ በሳቅ በደስታ ቢመጡልኝ የምር ቶሎ ቶሎ ቪዲዮ ለመልቀቅ ራሱ ሞራሉ ይኖረኝ ነበር ማለት ነው። እና ያው እኛም በእነሱ የምንፈተፍተው ዲስከስ የምናደርገው አስተያየት ሀሳባችንን የግል አስተያየታችንን የምንሰጥ ልጆች እኔ እንኳን አሁን በቅርቡ ነው የጀመርኩት ምናምን እና ስለምንወዳቸው በቃ እነሱ በጸብ ሲመጡ ምናምን ይደብራል። አንዳንድ ቪዲዮ ለመልቀቅ ራሱ እኔ በራሴ ይደብረኛል ምናምን። ስቀው ተደስተው ሲመጡልን ነበረ ሞራል የሚኖረው። ሜቢ አንዳንድ ሰው ያው ለራሱ ለእንትኑ ሲል ምንም ላይ መስለው ይችላል። እኔ ግን እንደዛ አይሰማኝም። እና ውዶችዬ ወደ ገደለው ስገባ ማለት ነው ቤተሰብ የምዘቀዝቁ ልጆች ኧረ ረፉ፣ ኧረ ተለመኑ እንዴ! እኔ እንጃ አላቅም። አንዳንድ እህቶች አላችሁ ቲክታክ ላይ ቢነገራችሁ ሀይሚዬ ብትነግራችሁ ብሩኬ ቢነግራችሁ ማትሰሙ፣ እንዲህ ኦዲየንስም አንዳንድ ኦዲየንስም ቢነግራችሁ ማትሰሙ አላችሁ። በቃ ሁሌ በእልክና በስሜት የምትነዱ ማለት ነው። የራሳችሁን ህይወት የረሳችሁ የዘነጋችሁ፣ የራሳችሁን አላማችሁን የዘነጋችሁ ልጆች እባካችሁ ወደ ራሳችሁ ተመለሱ ብዬ መክራችኋለሁ ማለት ነው። እና ሌላው ደግሞ ሀይሚዬና ብሩኬ ፈርስት ኦዲየንስን አክብሩ ውዶች። እናንተ ከሌላው እንትኖች ከሌላው ዩቲዩበሮች ለየት የሚያደርጋችሁ ነገር ኦዲየንስን ታከብራላችሁ። ይዛችሁ የምትመጡት አስተማሪ ነገር ነው በብዛት ከእናንተ ብዙ ነገሮችን ተምረናል። እያየናችሁ ያደጋችሁ ልጆች ናችሁ። በጣም ነው የምንወዳችሁ የምናከብራችሁ። ስራችንን ስንጨርስ ምናምን እንደዚህ ሩጠን የእናንተን ቪዲዮ ተከታትለን የምናየው በጉጉት የምንጠብቀው የእናንተን ቪዲዮስ በጣም ስለምንወዳችሁ የፍቅር ሰዎች ስለሆናችሁ ነውና አሁን ቤተሰብ እናንተን ቤተሰብ አድርገን ምናምን ከጭንቀታችን ብዙ ጭንቀታችንን የምታስረሱን ስንት ከሀሳብ ከጭንቀት የምንወጣው የእናንተን ቪዲዮ እያየን ነበር የምንጽናናው ማለት ነው። እንዲህ ደግሞ በጸብ ስትመጡ ነገሩን ደግሞ ረጅም ስታደርጉት ምናምን እኛን እዚህ ጋር እስከ ዛሬ ድረስ ስናያችሁ እየተከታተልን ስለመጣን በጣም ውስጣችን ገብታችኋል ማለት ነው። እና በዚህ ደግሞ እንደዚህ በጸብ ስትመጡ ደግሞ እኛን እዚህ ጋር እየተጨናነቀን እየከፋን ነው። እና በደስታ በፍቅር ለመምጣት ሞክሩ፣ ነገሮችን በንግግር ፈታችሁ ምናምን ማለት ነው። እና ሌላው ደግሞ ኦዲየንስ ደግሞ በጣም ብዙ ነገር የምትሏላችሁ በራሳችሁ ስሜት ብቻ ምናምን። አሁን ትላንት ካሜራ ላይ ለቀረጻ ብቻ ያክል ይሆናል 20 ደቂቃ የ30 ደቂቃ ያክል ኬኩ ሳይቆረስ በፊት ያንን ፕሮግራም ያካሄዱት ማለት ነው። እኛ ያየነውን ማለት ነው። ከካሜራ ጀርባ ደግሞ እኛ ያላየነው ፋፈሽ ብለው ኬኩን ተቆራርሰው ምናምን በልተው ጠጥተው በደስታ አክብረውላት ይሆናል። ገባችኋ? እኛ ምንም የምናውቀው ነገር የለም። እኛ የምናውቀው ለኛ እንድናይ የተፈቀደልንን ብቻ ነው። ገባችኋ? በዛ ልክ ደግሞ አስተያየት መስጠት ከፈለግን ደግሞ ከስድብ የጸዳ ሆኖን ማንንም አንዱን ከፍ አንዱን ጻድቅ አንዱን መጥፎ ሳናደርግ በቪዲዮ ልክ አስተያየት መስጠት ነው። አሁን ብዙ ጊዜ ሀይሚዬ የሚያሰድባት ብዙ ጊዜ የምትቀበለው አይዲያ ከኔ ጋር ይሄዳል ብላ በቃ እኔ እወጣዋለሁ ብላ የምትቀበለው አይዲያ የሆነ ድርቅ ያለ ነገር በቃ አለ አይደል? ሰው ራሱ ለመፍረድ የሚያስቸግር አይነት ነገር የለም። እንደዛ በቃ ነገረኛ ሁና ምናምን አይነት ነገር ነው ብዙ ጊዜ የምትሰጠው አይዲያ ማለት ነው። ከዛ ሰው ደግሞ ያና ትክክለኛ የራሷ ገጸ ባህሪ አድርጎ ያስበውና ይሳደባል ማለት ነው። ገባችኋ? እና ሀይሚዬና ብሩኬ ኦዲየንስም እዚህ የአረብ ሀገር ያለች ሴት በስደት ያለን ሰዎች የስደት እህቷ ጋር እየተባላች ያለችው እናንተ በምትለቁት ቪዲዮ እናንተ በምትሰሩት ቪዲዮ ነው። እና አብዛኛውን ነገር እንትን ብትሉ መልካም ነው። ጥሩ ነገር
በሳቅ በደስታ ስትመጡ ነው ደስ የሚለው ማለት ነው። በእርግጥ እናንተም አይዲያ ላለማጣትና ያስተምራልን ብላችሁ አስባችሁም ሊሆን ይችላል ይሄን ነገር የምታስተላልፉት ማለት ነው። ግን ባይረዝም ብዙ ጊዜ ባትቆዩበት መልካም ነው። በዛ ላይ ደግሞ ሌላው ማስተላለፍ የምፈልገው ነገር በደስታችሁ ጊዜ ባይሆን ድራማው መልካም ነበር። ምናልባትም እናንተ ይሄን ነገር አሁን 200K ሲገባ ብሩኬ ጸብ ላይ ነበሩ ታስታውሳላችሁ፣ ዱባይ ሂዶ ምናምን። ከዛ 250K ሲገባ አሁን ያለፈው የሁለት ወሩ ፕራንክ ነበር፣ እንደዛ ነበር። የሀይሚዬ 200K ሲከበር እንደዚሁ አልተከበረም። ሲጀመርም ካለፈ በኋላ ነው የተከበረው። ጸብ ላይ ነበሩ እንደዛው 250K ሲገባ እና የብሩኬ እሷም 200K ስትገባ ጸብ ላይ ነበሩ። አሁን ደግሞ 250K ስትገባ ጸብ ላይ ናቸው። እና ድራማውን ከደስታው በኋላ ብታደርጉት ይሻላል ብዬ አስባለሁ። አላቅም ግን ያው መጀመሪያ እንደዚህ ሆኖ መጨረሻው ደስታ ቢሆን የተሻለ ነው። እኔ እመርጣለሁ እንደዚህ። ግን ደግሞ ብዙ ኦዲየንስ ደግሞ እየተጨናነቀ ስለሆነ ድራማውን ባታረዝሙት መልካም ነው ብዬ አስባለሁ። ተገጣጠመ ብዙ ጊዜ ማለት ነው። እና አንዳንድ አሁን በብዛት ትላንትና ያየሁት ደግሞ አታስቡትም ልበል፣ በቃ የሆነን ሰው ብቻ ለመወንጀል የምታስቡ የሆነን ሰው ብቻ በግድ ተለያዩ የምትሉ ሰዎች አላችሁ ማለት ነው። በግድ ተለያዩ፣ በቃ ይሄ አንቺ አይሆንሽም ምናምን፣ አንተ ይቺ አትሆንህም ምናምን ነገር እያላችሁ የምትሉ ማለት ነው። እነሱ ይሄ የራሳቸው ህይወት ነው፣ ገባቸዋል። እናንተ አትኖሩላቸውም። እነሱ የሚጠቅማቸውን የሚጎዳቸውን ያውቃሉ። ሀይሚዬም የሚጠቅማትን የሚጎዳትን ጠንቃ የምታውቅ ልጅ ነች። እናንተ አይደላችሁም የምትመርጡላቸው ህይወታቸው ማለት ነው። ስለዚህ አንዳንዴ ቆም ብለን ማሰብ አለብን። እንደዚህ አይነት ድራማ በሚለቁ ሰዓት ሚዛናዊ ሆነን አስተያየት መስጠት ከስድብ ውጭ ማለት ነው። ትላንትና በቃ ብዙ ነገር ስትሉ ነበር። ብሩኬ አንተ የእሷ ደስታ ያስደስትህም፣ በደስታዋ ቀን ሁሌ እንዳይጨለምክባት ነው ምናምን በቃ አንተ ጥቅመኛ ነህ፣ አንተ አስመሳይ ነህ። ኧረ የማትሉት ጉድ የለም። ይገላግልሽ ትሏታላችሁ። እኔ በጣም ነው እምስቀው አንዳንዴ ማለት ነው። እና ቆም ብላችሁ አስቡ ውዶችዬ። እዚህ ጋር እኮ የሚሰሩት ስራ ነው። ስራ ከተባለ ደግሞ ሁላቸውም ተመካክረው አስበውበት አምነውበት ነው የሚሰሩት። ገባችኋ? ሀይሚዬም አስባበት አምናበት ወዳ ፈቅዳ ነው ይሄን ስራ የምትሰራው እንጂ በግድ እጅና እግሯን አስሮ ስሪ ያላት የለም። ገባችሁ አይደለ? እዛ ጋር ወንድሞቿ አላት፣ ቤተሰቦቿ አሉ፣ ሁሉም ጓደኞቿ በጣም የሚወዷት ከጎኗ ናቸው። ከምንም በላይ ከራሱ በላይ የሚያስብላት ብሩኬ ደግሞ ከጎኗ ነው። ምን እንሆን ብላችሁ ነው እናንተ በቃ መንገድሽን እንምረጥ ህይወትሽን እኛ አንኖር የምትሉት ማለት ነው። እና በጣም ይገርመኛል። እና ብሩኬ እዚህ ጋር ጥፋቱ ምንድን ነው? ቆይ በደስታ ብታከብሩ አሪፍ ነበር። ኢትስ ግሬት። አሁን ይሄ ደስታቸው ቀን ምናምን ነገር እንደዚህ አይነት ፕራንክ እንደዚህ አይነት ድራማ ባይሰሩ መልካም ነበር። እኔም ደስታዬ ነው። እኔም ከፍቶኛል፣ ደብሮኛል እኮ በደስታቸው ቀን ባይሆን እንደዚህ አሪፍ ነበር። ግን ያለፉትን ቪዲዮዎች እዩ፣ ሁሉም እንደዚህ ነው እንዳልኳቸው። የብሩኬም 200 ሲገባ 250K ሲገባ የሀይሚዬ 200 ስትገባ ሁሉም እንደዚህ ነው። በጸብ ነው የመጡት የሁላቸውም ማለት ነው። የዛኔ እንደዛ ለምን አልተንጫጫችሁም? አሁን ላይ እንደዚህ የምትንጫጩት? ስለዚህ እኔ አንዳንድ ጊዜ በጣም ትገርሙኛላችሁ። ሚዛናዊ የሆኑ ውዶቼ